ሰላም ክቡራን ተመልካቾቻችን እንደምን ሰነበታችሁ? የዋልቃ ሚዲያ ቤተሰቦች በውጭም በውስጥም ያላችሁ እንግዲህ እነሆ ዛሬ ከልደት መርሃ ግብር ባሻገር ስለ ጌታችን ኢየሱስ ክርስቶስ ስለተጠመቀበት ዕለት የያዝነው መርሃ ግብር አለ። እንግዲህ ጌታችን ኢየሱስ ክርስቶስ ጥምቀት ነው ከፊታችን ላይ ደርሷል። እንኳን አደረሳችሁ እያልኩ እንግዲህ ጌታችን ኢየሱስ ክርስቶስ የተጠመቀበት ምክንያቱ በ30 ዓመቱ ለምን ተጠመቀ? ሌላኛው ብዙም ጥያቄዎች አሉ። እነሱን አብራችሁ ሁላችሁም እንድትከታተሉ በእግዚአብሔር ስም እንጠይቃለን። አዲስ የሆናችሁ ለዋልቃ ሚዲያ ሳብስክራይብ አድርጉ። ሁላችሁም ዛሬ እንግዲህ በድጋሚ መምህር መጋቢ አዲስ መምህር መላክን አቅርቢያችኋለሁ። አንደበተ ርቱዕ በጣም ጎበዝ መምህር ናቸው። ሁላችሁም እንግዲህ ታውቋቸዋላችሁ። ካሁን በፊትም ስላስተዋወኳችሁ ዛሬ ደግሞ እሳቸው ጋር አብረን እንቆያለን። አብራችሁን ሁኑ። መምህር መላክ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ የዛሬ መርሃ ግብራችን የሚሆነው ባለፈው ስለ ጌታችን ስለ ኢየሱስ ክርስቶስ ልደት አንስተናል። ዛሬ ደግሞ ተከታዮቻችን ያነሱት ጥያቄ አለ። ጥምቀት ላይ ጌታችን ኢየሱስ ክርስቶስ በተጠመቀበት ዋዜማ ከተራ ብለን የምናከብረው ነገር አለ። ይህ ከተራ ምንድን ነው ብለው ይጀምሩና ሌላም ጥያቄዎች አሉ። እነሱን በሂደት እንቀጥላለን። ግን መጀመሪያው ጥያቄ ከተራ ምንድን ነው? ከተራ የምንለው በዋዜማው ዕለት ከተራ የሚባል ቃል አለ፣ እናውቀው ነገር አለ። ምንድን ነው ግን ከተራ? የመጀመሪያው ጥያቄ ነው። እስኪ ይሄን ያብራሩልን። እሺ፣ ከተራ ማለት እንግዲህ መክበብ፣ ውሃ ማቆር አይነት ትርጉም ያለው ነው። ከተራ ቃሉ የግዕዝ የተረፈ ግስ ነው እና ከተራ ስንል ውሃውን ማቆር እንዳይንቀሳቀስ ማድረግ የሚል ትርጉም አለ። ማቆም እና ከተራው እንግዲህ በብዙ አይነት ነገር ነው። አሁን ስርዓቱ ሲፈጸም በጥምቀት ላይ የምናየው መጀመሪያ ውሃው ይታቆራል፣ ይከተራል። ውሃው ይሄድ የነበረው ወይም ደግሞ ከሌላም ቦታ መጥቶም ቢሆን ውሃው ይታቆራል። እሱን ከተራ ብለን እንጠራዋለን። ታቦቱ ወጥቶ ከሚያርፍበት ቦታ ታቦቱ ወጥቶ ከመጀመሪያ ታቦተ ሕጉ ወጥቶ የሚያርፍበት ቦታ አለ። በየዓመቱ የሚያርፍበት ቦታ አለ። ከዛ ላይ ውሃው ይታቆራል። እሱ ከዛ በኋላ ደግሞ ውሃውን እኛ ደግሞ እንከትረዋለን። ክርስቲያኖቹ ዙሪያ ጥምጥሙን ሆነን ውሃውን እንከትረዋለን። መንፈሳዊ አመጣጡ ግን ክርስቶስ የተጠመቀ ጊዜ እሳት ከበቡ አይደል የሚል ቅዱስ ያሬድ። ውሃውን እሳት መለኮታዊ የተዋሃደው ስጋ ክርስቶስ እሱ አካላዊ ቃል ውሃውን ከበበው። ውሃውን ደግሞ የሚሄድበት ቦታ አጦ ጠበበው፣ ተጨነቀ ብሎ የተናገረው ያንን የሚያስረዳ ከተራ የሚል የተጎየት ክቡር ዳዊት የተናገረው ባይርሚር የተጎየት ወዮርዳኖስኒ ገባ አደረገ፣ ወደ ኋላ ሸሸ፣ ተጨነቀ። ውሃይቱ ዮርዳኖስ አየችው፣ ከዛ በኋላ ደግሞ ለመሄድም ተጨነቀች የሚለው እሱን ከተራ ብለን እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎቹ አህዳ ቤተክርስቲያናት የሚፈጸም ነው እና ከተራ ከዛ ተያይዞ የመጣ ክርስቶስ ገብቶ ሊጠመቅ ሲል ውሃው ታቁሮ ሳይፈስ እየተጨነቀ የነበረበትን ትውፊት ለማስረዳት ከተራ ብለን እናከብራለን። ሁለተኛው ጥያቄ ደግሞ ጌታችን ኢየሱስ ክርስቶስ በ30 ዓመቱ ነው አይደል የተጠመቀ? እንግዲህ በ30 ዓመቱ በተወለደ በ30 ዓመቱ በ30 ክረም ተጠምቀ ነው። በ30 ዓመቱ ተጠመቀ። ስለዚህ በ30 ዓመቱ የተጠመቀበት ምክንያት ምንድን ነው? ለምን በ25 ዓመቱ አልተጠመቀ? ወይም በህፃንነቱ እንደኛ ስለምን አልተጠመቀ? የብዙዎች ጥያቄ። አሁን ጌታችን ኢየሱስ ክርስቶስ የተጠመቀ በ30 ዓመቱ ነው። እኛም መጠመቅ ያለብን በ30 ዓመታችን ነው። ስለዚህ በ30 ዓመቱ የተጠመቀበት መጀመሪያው ምክንያቱ ምንድን ነው? ከኛ ጋርስ ያለው የእሱ ጥምቀት የሚያገናኘው ነገር ምንድን ነው? ክርስቶስ ጥምቀትን ከሰራልን ክርስቶስ የተጠመቀ በ30 ዓመቱ ነው። ስለዚህ እኛም መጠመቅ ያለብን በ30 ዓመታችን ነው። እንዴት ይገናኛል? እንዴት ያዩታል? ይናናል። መልካም መምህር ያነሱት ጥያቄ በጣም የብዙዎቹም እንደሆነ ሰማለሁ። ክርስቶስ በ30 ዓመቱ የተጠመቀው በመጽሐፈ ኩፋሌ ምዕራፍ 4 ላይ እንደምናነበው ክርስቶስ የተፈጠረው የ30 ዓመት ጎልማሳ ሆኖ ነው። ቀዳማዊ አዳም የተፈጠረው የ30 ዓመት ጎልማሳ ሆኖ ነው። ያን ጊዜ ልጅነትን አግኝቷል። አዳም በ30 ዓመቱ
ተሰጥቶት የነበረው ልጅነትን አጥቷል። ስለዚህ ያንን ልጅነቱን እንደሚያስመስልለት ዳግማዊ አዳም ክርስቶስ ለማስረዳት በ30 ዓመቱ ተጠምቋል። በ30 ዓመቱ ሲጠመቅ ለኛ አርአያ ለመሆን ነው እንጂ ለራሱ የጠቀመው ነገር የለውም። ክርስቶስ አሁን ሲጠመቅ እኛ ከስላሴ ወይም ማኅፀነ ዮርዳኖስ ስንጠመቅ እኛ ልጅነትን እናገኛለን። ክርስቶስ ግን ልጅነትን የሚያገኝ አይደለም። ምክንያቱም መጀመሪያም የአብ የባህሪ ልጁ ስለሆነ የአብ የባህሪ ልጁ ስለሆነ ለእርሱ የጠቀመው ነገር የለም። ለኛ ለአርአያነት የመጣው ለአርአያነት ለካሳ ስለሆነ እኛን ተጠመቁ ለማለት በማቴዎስ ወንጌል ምዕራፍ 11 ላይ ወተማሩ ምኔ እስመ የዋህ ነው ወትውት ልቤ ከኔ ተማሩ ማለቱ እኔ እንደተጠመቁ ተጠመቁ ማለት ነው። እኔ እንደጾምኩ ጾሙ ማለት ነው። ስለዚህ በ30 ዓመት ያደረገው ለቀዳማዊ አዳም ተሰጥቶት የነበረችውን ልጅነት እንደመለሰለት ለማጠየቅ በ30 ዓመቱ ተጠመቀ። እኛ ደግሞ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ የምትጠመቀው ደግሞ ከዚህ 30 ዓመቱ ጋር ከተጠመቀው ጥምቀት ጋር እንዴት ነው የሚገናኘው? መልካም። እኛ በ30 ወንዶቹ በ40 ሴቶቹ በ80 ቀን የሚጠመቁት ወንዶቹ አዳም የ30 ዓመት ጎልማሳ ሆኖ ከተፈጠረ በኋላ በ40 ቀኑ ወደ ገነት የገባው። በ40 ቀኑ ወደ ገነት ስለገባ እኛም ደግሞ በ40 ቀናችን ያም ተያይዞ እኮ በብሉይ ኪዳን ሕጉ አለ። በኦሪት ዘሌዋውያን ምዕራፍ 11 መመልከት እንችላለን። በሉቃስ ወንጌል ምዕራፍ 2 ላይ ያንን ስርዓት እንዳላፈረሰ ለመናገር ወይንም ለማስተማር ክርስቶስ በ40 ቀን እጉለ ርግብ ዘውገ ማይነቅ የርግብ ግልገል ይዞ ወደ ቤተ መቅደስ ገብቷል። ስለዚህ እኛም በወላጆቻችን እቅፍ ላይ ሆነን በ40 በ80 ቀን ወደ ቤተ መቅደስ ወደ ቤተ ክርስቲያን ገብተን ልጅነትን እናገኛለን። አይ ለምን እኛ እንደ ክርስቶስ 30 ዘመን እስከሚሞላ መቆየት የለብንም? በተለይ እንዳሉት መምህር የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነው ዘተጠምቀ ይድህን ዘኢአምነው ዘተጠምቀ ይደየን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አሁን ያመነ እንዲል ነው የሚለው። አሁን አብዛኛው ፕሮቴስታንት ያመነ ብለው ነው የሚለው። ሳያምኑ ደግሞ ሕፃናት ከሆኑ ሳያምኑ ነው የሚጠመቁ። አሁን ለዚህ ማስረጃው አንደኛ የወላጆቻችን ሃይማኖት ለኛም ሃይማኖታችን ነው። ወላጆቻችን ኃላፊነቱን ወስደው እንደምኮ ስንጠመቅ የክርስትና አባት የሚባለው ጸሎት ሃይማኖት ብሎ የሚጸልየው ጸሎት አለ። ያ ማለት የሱን ኃላፊነት እኔ ወስጄለታለሁ፣ ተቀብዬለታለሁ። ምናልባት ይሄ የሰለስቱ ምዕት ድርሰትና ሐሳብ ስለሆነ ላይገዛን ይችላል። ግን በየመጽሐፍ ቅዱስ አሁን በአዲስ ፕሮቴስታንት ሰለስቱ ምዕትን ቃል አይቀበሉት። እነሱ ኦንሊ ስክሪፕቸር ነው የሚሉ መጽሐፍ ቅዱስ ብቻ ነው የሚሉ። እንደሱም ካሉ በማቴዎስ ወንጌል ምዕራፍ 14 ላይ አሁን 15ንም ስንመለከት በዮሐንስ ወንጌል ምዕራፍ 3:2 ላይ አንዲት እናት መጥታ ስለ ጌታ ሆይ እባክህ ልጅ በሽተኛ ሆናለችና እሷን ፈውስልኝ አለች። ከዛ ክርስቶስ ግን ምንድነው ያላት? አሁን ልጅሽ መምጣት አለባት፣ ልጅሽ ማመን አለባት ብሎ አልነገራትም። ሃይማኖትሽ አይወጥች። አሁን ልጅ እንደ ቃልሽ ይሆንልሻል። በእናቲቱ ሃይማኖት ማን ተፈውሳለች? ልጅ ትድናለች። ስለዚህ በወላጆቻችን ሃይማኖት በያሽና እምነት እኛ እንድናለን፣ ተጠምቀን እንድናለን። እንደውም በዚያም ላይ ሁለተኛውና ዋናው ግን ሰው እስከ 80 ዓመት ቢቆይ ሳይጠመቅ እስከ 30 ዓመት ቢቆይ በኋላም እኮ የሚመርጠው ያንን ነው። አሁን አድጎ ራሱ መምረጥ አለበት የሚባል እንደ ፓርቲዎቹ ብዙ የሚመረጥ አካል ሲኖር፣ እግዚአብሔር ደግሞ አንድ ነው። ከእግዚአብሔር ጋር ለምርጫ የሚቀርብ ሌላ አካል የለም። ስለዚህ በ40 ቀንም ቢሆን በማህፀን ጀምሮ የጠበቀው ራሱ እግዚአብሔር ነው። ከዛም ልጅነትን የሚሰጠው በኋላም በ80 ዘመኑም ሆነ በ80 ቀኗ የሚሰጣት ልጅነትን የሚሰጥ ራሱ እግዚአብሔር እስከ 30 አሁን እስከ 30 ዓመት ቆይቶ ቢጠመቁ እንደኛው ትውፊቱን እና ሚስጥሩን ይለቃል። ሁለተኛ ደግሞ በ30 ቀን ለመጠመቅ ቢቆዩ እስከ 30 ዓመት ድረስ የመቆየት ዋስትናቸው ዋስትና የላቸው። ለመቆየት ቢቆዩም ሌላ የሚመርጡትም የለም። በዛ ላይ ቢሞቱ ደግሞ የዘላለም ሕይወት ሊያጡ ነው። መልካም ነው። ቃሎትን ያሰማልን። ሌላኛው ጥያቄ ደግሞ ከዚህ ጋር ተያይዞ ጌታችን ኢየሱስ ክርስቶስ በ30 ዓመቱ ሲጠመቅ በዮርዳኖስ ሲጠመቅ በዮርዳኖስ ወንዝ
አሁን እዚህ ዓለም ላይ ከዮርዳኖስ የበለጡ በጣም አንጋፋ የሚባሉ ወንዞች አሉ፣ ታዋቂ ወንዞች። ግን ከነዛ ሁሉ እንዲሁም ከዮርዳኖስ ይልቅ ገነት ከዕፀ ሕይወት ስር የፈለቁ ወንዞች አሉ። እነ ጤግሮስ፣ እነ ኤፍራጥስ፣ እነ ግዮን አሉ። እንደ ኢትዮጵያ ግዮን፣ እንደ ሩቅ ምስራቅ ደግሞ እነ ኤፍራጥስና እነ ጤግሮስ እና ኤፌሶን አሉ። ከነሱ ላይ ያልተጠመቀበት ምክንያት ምንድን ነው? ዮርዳኖስን ለምን መረጠው? ይህንስ እንዴት ያዩታል? መልካም፣ ሁለት ምክንያቶችን ልዘርዝር። አንደኛ ምሳሌ የሆነውን ለማድረግ ነው። ምሳሌው ማለት ምን ማለት ነው? ምሳሌ ማለት አንድ ነገር ከመሆኑ ከመከናወኑ በፊት እንዴት እንደሚሆን እንዴት እንደሚደረግ የታየ ምልክት ማለት ነው። ምልክት ነውና ይህ ምሳሌው እንግዲህ እነ ኢያሱ ዮርዳኖስን በእግራቸው ተሻግረው ምድረ ርስት ከነዓን ገብተዋል። ወደ ምድረ ርስት ወደ ከነዓን ዮርዳኖስን ተሻግረው የገቡት ለምንድን ነው? ያን ጊዜ ገነት ዝግ ስለሆነች እስራኤል ዘስጋ ናቸውና በስጋቸው የሚወርሷት ምድር ነበረቻችን እንዲወርሱ ተደርጓል። ያችን ለመውረስ ግን ምን መሻገር ነበረባቸው? ዮርዳኖስን መሻገር ነበረባቸው። እነሱ ሲሻገሩ ዮርዳኖስ ቆሞላቸዋል አይደል? ዮርዳኖስ ቆሞላቸዋል። እንዲህ አይነት ምሳሌ የተፈጸመበት ነው። ዮርዳኖስን ኢያሱ ማለት ኢየሱስ ከማለት ጋር ተመሳሳይ። ኢያሱ ማለት መድኃኒት ማለት ነው። ስማቸው ትርጓሜም ይገናኛል ነው። ኢያሱ ማለት መድኃኒት ማለት ነው። ኢየሱስ ማለትም ደግሞ መድኃኒት ማለት ነው። ዚያድኑ ሙነዝቡ ለኃጢአቱም ህዝቡን ከኃጢአታቸው የሚያድናቸው። አሁን ኢያሱ ልዩነቱ በብሉይ ኪዳን ገነት ተዘግታ ስለነበረ እና አብርሃምን ከዘመዶቻቸው ለይቶ የሚታረስ መሬት ነበር የሚሰጣቸው። በአዲስ ኪዳን ደግሞ እርሻችሁን፣ ሚስታችሁን፣ ትዳራችሁን ሁሉ ትታችሁ ተከተሉኝ ያለ። ለምን? የሚያወርሰው ገነት ስላለ። አሁን ኢያሱ ከጠላት እጅ አድኖ ዮርዳኖስን አሻግሮ ከነዓንን እንዳወረሰ ክርስቶስ ደግሞ ከጠላታችን ከዲያብሎስ እጅ አድኖ ያው በልጅነታችን ካገኘን በኋላ ከጠላት ዲያብሎስ እጅ ታድጎ ገነት መንግስተ ሰማያትን የሚያወርሰን ማሳየም ነው። ኤልያስንም ስናይ ዮርዳኖስን ተሻግረው ነው ብሔረ ሕያዋን የገቡት። ብሔረ ሕያዋን 40 ቀን ጾመው 40 ቀን ይጾማሉ። ከዛ በኋላ ደግሞ ዮርዳኖስን ተሻግረው ነው የሚኖሩ። ስለዚህ በ40 ቀናችን እኛም ደግሞ ከማህፀነ ዮርዳኖስ ማለት ከአብራከ መንፈስ ተወልደን ገነት የዘላለም ሕይወት ገነት መንግስተ ሰማያት እንደምንወርስ ማስረጃ ይሆን ዘንድ በዮርዳኖስ ተጠምቋል። ሌላው ምሳሌ ነው። ይሄኛው ምሳሌ ነው። ሁለተኛው ትንቢት ነው። ዳዊት ምን ብሏል? ባይርኒ ታቦር ወአርሞን ባይርኒ ረይቶ በየት ዮርዳኖስን ይገባል። ዮርዳኖስም ወደ ኋላው ገባ፣ ተመለሰ። በቃ ክርስቶስን አይቶ መቆም አልቻለም። ምክንያቱም መለኮት ነውና ለነ ኢያሱ ዮርዳኖስ ቆሞላቸዋል አይደል ያለ። ለክርስቶስም ደግሞ ልክ ዮርዳኖስ ወደ ኋላ አፈግፍጎለታል። ስለዚህ ይህንን የዳዊትንም ትንቢት ለመፈጸም ክርስቶስ በዮርዳኖስ ወንዝ ተጠምቋል። እንዲያው ከሌሎቹ ውሃዎች የተለየበት ምክንያት እንግዲህ እነዚህ ታሪካዊ አሁን የኢያሱና የኤልያስ ባህሩን መሻገር አንዱ ነው፣ ምሳሌው ነው። ሁለተኛው ትንቢቱ ነው ብለናል። ሌላው ሶስተኛውና የመጨረሻው ግን ዮርዳኖስ በራሱ ይሄ የወንዝ ተፈጥሯዊ ገጽታው የአዳምን ተፈጥሮና የልጅ ልጆቹን ሕይወት የሚያስረዳ የመጀመሪያ የልጅነት ማግኘትና ከዛ ተጣልቶ መኖሩን በመሃል ክፍተት እንደነበረና ኋላም እንደታረቀ የሚያሳይ ምስጢር አለው። መልካም። ከላይ ነቁ ይላሉ አባቶቻችን በማቴዎስ ወንጌል ምዕራፍ 3ን ሲተረጉሙ ከቁጥር 16 ጀምሮ ከላይ ነቁ ወይም ምንጩ አንድ ነው። ዮርዳኖስ ምንጩ አንድ ነው። ከዛ በኋላ መካከል ላይ ደሴት አለ። መሃል ላይ መካከል ላይ ከሁለት የሚከፍል ደሴት አለ። ከዛ በኋላ ደግሞ ሄዶ ይገናኛል። እንደገና ደግሞ አንድ ይሆናል። ከደሴቱ በኋላ ከተለያየ በኋላ አንድ ይሆናል። ያ ማለት ውሃው ምንጩ የአዳም ምሳሌ ነው። በሁለት ጎራ መከፈሉ ደግሞ የአዳም ልጆች አሁን ምንጩ የአዳም ምሳሌ ነው ብለናል። በሁለት ጎራ መከፈሉ የሰው ልጆች ጣዖት አምላኪዎችና ኦሪትን ተከታዮች ተብለው በሁለት ወገን ተከፍለው ነው። ክርስቶስ የተጠመቀው እንግዲህ ያ ሁለቱም በአንድ ላይ በሚገናኙበት መካከል ላይ የተጠመቀው ከተገናኙበት ላይ ማለት ከተገናኙበት ላይ ነው። ከእንግዲህ በኋላ የሰው ልጆች ሕዝብና አሕዛብ ማለት ጣዖት አምላኪዎችና እግዚአብሔርን አምላኪዎች ተብለው የሚከፋፈሉበት ዘመን አልፏል። በጥምቀት አንድ የክርስቶስ ልጆች ሆነው የሚቀጥሉበት ዘመን ደርሷል ለማለት ዮርዳኖስ ተፈጥሯዊ ገጽታው
የአዳምን ታሪክ ያስረዳል። አዳምንና የልጅ ልጆቹን ታሪክ ስለሚያስረዳ በዮርዳኖስ ተጠምቀዋል ማለት ነው ክርስቶስ። መልካም። ሌላኛው ደግሞ በዮርዳኖስ ደግሞ በጣም ልዩና በዋነኝነት ዮርዳኖስ የመረጠበት ምክንያት አዳም ሔዋን አመቱ ለዲያብሎስ አዳም ገብሎ ለዲያብሎስ ብሎ በእብነ ሩካም ጽፎ በዮርዳኖስ ጥሎታል የሚል ታሪክ አለ። እንዴት ይታል? እሱም ደግሞ ተጨማሪ ማብራሪያ ነው። አሁን አዳምና ሔዋን ዕፀ በለስን በልተው ከገነት ከወጡ በኋላ ያው መሪር አገዛዝ ጽኑ የሆነ አገዛዙን ሲያከብድባቸው አዳም ገብሮ ለዲያብሎስ አዳም የዲያብሎስ አገልጋይ ነው፣ ሔዋንም ደግሞ የዲያብሎስ አገልጋይ ናት ብላችሁ የባርነት ማረጋገጫ የሚሆን ደብዳቤ ጽፋችሁ ስጡኝ ብሎ ያንን በእብነ ሩካም ማለት በእብነ በረድ ጽፎ አንዱን ከሲኦል ጥሎታል፣ አንዱን ደግሞ በዮርዳኖስ ጥሎት ነበር እና በዮርዳኖስ የጣለውን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ለማጥፋት በዮርዳኖስ ተጠምቋል። ስለዚህ በዮርዳኖስ ወንዝ የመጠመቅ ምስጢሩ በጣም ሰፊና ዘርዘር ያለ ሰፊ ነው። በጣም የሚገርም ምስጢር ነው በእውነቱ። ክቡራን ተመልካቾቻችን እንግዲህ አብራችሁ እየተከታተላችሁ እንደሆናችሁ ተስፋ እናደርጋለን። እንግዲህ መምህር መላክ በጣም የሚገርም ምስጢር እያካፈሉን ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ጥር 11 ቀን የምናከብረው ስለ ከተራና ስለ ዕለቱ ጥምቀት በዮርዳኖስ እና በ30 ዓመቱ ለምን እንደተጠመቀ በደንብ አድርገው እያስረዱን ነው ያሉ። ሁላችሁም ቀሪ ሰዓታችን አብራችሁን ቆዩ። ወደ ቀጣዩ መርሃ ግብራችን እንቀጥላለን። ሌላኛው ደግሞ ዛሬ ህዝበ ክርስቲያኑ ጥር 11 ቀን ሁሉም በየጥምቀተ ባሕሩ ይገኛል። በዛ ተገኝቶ ህዝቡ ታቦቱን አጅቦ ታቦቱ እዛ ያድራል፣ ሲዘመር ያድራል። በማግስቱ ወይም ደግሞ ጥር 11 ቀን የዘውልህ ህዝቡ ይጠመቃል። ያ የሚጠመቀው ጥምቀት ምንኛ ጥምቀት ነው? የምን ጥምቀት ነው የሚባለው? መልካም። ይህ ጥምቀት ሁሉም ህዝበ ክርስቲያን ተገኝቶ የሚጠመቀው ጥምቀት የበረከት ጥምቀት እንጂ የልጅነት ጥምቀት አይደለም። ምን ማለት ነው? በመጠመቃችን ከደዌ ስጋ የምንፈወስበት፣ በረከተ ስጋ በረከተ ነፍስን የምናገኝበት እንጂ ልጅነትን የምናገኝበት አይደለም። ምክንያቱም ጥምቀት አንዲት ናት አይደል ያለ ሐዋርያው ቅዱስ ጳውሎስ። ጥምቀት የማትደገም አንዲት ስለሆነች ያን ጊዜ ብንጠመቅም በረከት እናገኝበታለን እንጂ ልጅነት አንድ ጊዜ ነው የሚሰጠን። ያ ልጅነት ደግሞ በአንድ በጥምቀት የተሰጠ ነው። ያንን ነው እንግዲህ ቅዱስ ጳውሎስ ጥምቀት አንዲት ናት በማለት የተናገረው። ምክንያቱም ጥምቀት አንድ የሆነችው ሰው ከእናትና ከአባቱ የሚወለደው አንድ ጊዜ ነው። ይሄ በአይናችን ከምናየው እና በአይናችን ከምናያት ከእናትና ከአባታችን ከወላጆቻችን የምንወለደው አንድ ጊዜ እንደሆነ ሁሉ ከስላሴም ደግሞ የምንወለደው ልደት አንድ ጊዜ ነውና እችኛዋ ጥምቀት ሁላችንም ተገኝተን አባቶቻችን ሊቃነ ጳጳሳቱ በሚገኙበት ለበረከት ጥምቀት እንጠመቃለን። ስለዚህ ህዝቡ ሁሉም የዛለት ተገኝቶ የሚረጭበት እና የሚጠመቅበት ምክንያት ለበረከት ነው ማለት ነው። በዚች ጥምቀት ለአንድና ለመጨረሻ ጊዜ ጌታችን ኢየሱስ ክርስቶስ ተጠምቆ ጥምቀትን ሰርቶልን ዛሬም ስንድንባት እንገኛለን ለማለት ጌታችን በዚህ ቀን ህዝበ ክርስቲያኑ ተገኝቶ በባሕረ ጥምቀቱ ይከበራል ማለት ነው። ባሕረ ጥምቀት ላይ መውረድ ለምን አስፈለገ? ማለትም በአካባቢ ወይም ደግሞ ገንዳ ላይ ለምንድን ነው የሚደረገው? ጥምቀት ለመረጨት ከሆነ ባህር ግዴታ ብዙን ጊዜ ባህር ከሌለ በስተቀር ወንዝ ላይ ይሆናል እንጂ ብዙን ጊዜ ባህር ላይ ነው የሚወርደው። ለምንድን ነው ባህር ላይ የሆነው? ይህ ደግሞ እኛ ታቦተ ሕጉን ይዘን ወደ ባህር የምንወርድበት ምክንያቱ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ጀምረን ስናይ አሚያ መጽአ ጊዜ ኢየሱስ እንገሊላ ውስተ ዮርዳኖስ ነን። ያን ጊዜ ከገሊላ ወደ ዮርዳኖስ መጣ። አሁን ክርስቶስ እኛ ታቦተ ሕጉን ይዘን ወደ ጥምቀተ ባህር የምንወርደው ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ የመጣቱ ምሳሌ ያንን ጉዞውን ለማስታወስ ያው እንግዲህ ከኔ ተማሩ ብሏል ብለን እንደተነጋገርነው የክርስቶስን ጉዞውን ቤተክርስቲያን ደግሞ ክርስቶስን ተከትላ የምትኖር ናት። ንዑስ ስለሆነ ያደለ እኔን ተከተሉኝ ስለሆነ ክርስቶስን ተከትለን ወደ ጥምቀተ ባህሩ እንወርዳለን። ክርስቶስን ተከትለን ወደ መስቀል እንወጣለን። በጣም የሚገርም ሚስጥር ነው በእውነቱ።
እንግዲህ ብዙ ህዝቡ ብዙ ጊዜ ጥምቀት ታቦት ሲወጣ ጥምቀተ ባህሩ ላይ የሚገኘው ይወዛገባል። ለምንድን ነው ግን? ምክንያቱም እሱ አዲስ ልብስ ለብሶ ይወጣል። ብዙ መርሃ ግብር የስጋዊ ፈቃዱን ለመፈጸም ብዙ ነገር ቀጠሮ ይኖረዋል። ግን ይህ ሚስጥር ብዙዎች ጥያቄ ላይ ያቀርቡታልና የዋልቃ ሚዲያ ቤተሰቦች ቀጥታም ይደውሉልኛል። በተለያየ በኤፍቢም በዋትሳፕም በኢሞ በቴሌግራም በዚህም በውስጥ መስመርም ስለሚጽፉልኝ ያን እንግዲህ ዛሬ ይዤላችሁ ቀርቤያለሁ። እንግዲህ መምህራችን በደንብ አድርገው ነው ያብራሩት። በእውነቱ እግዚአብሔር ጸጋውን ያብዛልን፣ በእድሜ በጸጋ ይጠብቅልን። እንግዲህ ስለ ጥምቀት ያለን መርሃ ግብር ይህን ይመስላል። በቀጣይ መርሃ ግብር እስከምንገናኝ ቸር ቆዩ። ቪዲዮው እንዲያድግና እንዲበረታ ሁላችሁም ሼር ላይክ አድርጉ። በሌላ መርሃ ግብር እስከምንገናኝ ቸር ቆዩ። እግዚአብሔር ጸጋውን ያብዛላችሁ። ጥምቀቱን በሰላም እንድንውል እግዚአብሔር ይርዳን። ሰላም ቆዩልን።